ከ728 ቀናት ወይም 2 ዓመታት የጦርነት ስቃይ በኋላ የትግራይ ህዝብ ከሁሉ በላይ አንድ ነገር ፈለገ፣ ሰላም። በ2015 የፕሪቶሪያ ሰላም ስምምነት የጦርነትን ጥይት ዝም አሰኘ። ግን ጦርነት ሲቆም ሁሉም ችግር ተፈታ ወይስ ከጦርነቱ በኋላ የቀሩት ጥያቄዎች አዲስ የግጭት ምክንያት እየሆኑ ነው? ዛሬ ትግራይ ወዴት እየሄደች ነው? ከጦርነቱ በኋላ የቀሩት ጥያቄዎች አዲስ የግጭት ምክንያት እየሆኑ ነው? እነዚህና ሌሎች በርካታ ጥያቄዎችን አብረን የምናየው ይሆናል። የ2015ቱ የፕሪቶሪያ ስምምነት ከ2 ዓመት የጦርነትና የግጭት ጊዜ በኋላ ጥይት ድምፅን ለማስቆም ትልቅ ተስፋ ፈጠረ። ስምምነቱ ግን ጦርነቱን ማቆም ብቻ አልነበረም። የተፈናቀሉ ሰዎች መመለስ፣ መሰረታዊ አገልግሎቶችን መመለስ፣ ትጥቅ መፍታትና ከጦርነቱ በኋላ የቀሩት ጥያቄዎችን በውይይት መፍታትም የሂደቱ አካል ነበሩ። የ2015ቱ የፕሪቶሪያ ስምምነት ከተደረገ ከ3 ዓመታት የጦርነት መቆም በኋላ ግን ስምምነት መፈረምና ሰላም መሬት ላይ መገንባት አንድ ነገር አይደሉም። ምክንያቱም ከጦርነቱ በኋላ የሚቀሩ ችግሮች አሉ። እነዚህን ጥያቄዎች ካልተፈቱ ሰላም በወረቀት ላይ ብቻ ሊቀር ይችላል እና እዚህ ላይ ነው ዋና ጥያቄ የሚጀምረው። ስምምነቱ ምን ተስፋ ሰጠ? በ2015 የተፈረመው የፕሪቶሪያ ስምምነት በሰነድ ላይ ከጦርነቱ በላይ ብዙ ነገሮችን ይዞ ነበር። መጀመሪያ ጥይቱ መቆም ነበረበት። ከጦርነቱ የተለዩ ሰዎች ወደ ቤታቸው መመለስ ነበረባቸው። ሁለተኛ ተፈናቃዮች መመለስ። ሶስተኛ መሰረታዊ አገልግሎቶች እንደ ጤና፣ ትምህርት፣ መገናኛና መብራት እንደገና መመለስ ነበረባቸው። አራተኛ የጦርነቱ መሳሪያ የያዙ ኃይሎች ከጦርነቱ ወደ ሰላም ሂደት መግባት ነበረባቸው። ግን በወረቀት ላይ ተጻፈው በመሬት ላይ ምን ያህል ተፈጸመ? በወረቀት ላይ የሰላም መንገድ ተከፍቷል፣ ግን በመሬት ላይ የጦርነቱ ቅርጽ አሁንም ከባድ ነበር። ሰዎች ወደ ቤታቸው መመለስ ፈለጉ፣ አገልግሎቶች እንዲመለሱ ተፈለጉ እና ሰላም እንደገና ወደ ጦርነት እንዳይቀየር። ግን ስምምነቱ የተፈጸመ ነው ወይስ የሰላም ሂደቱ እየተዳከመ ነው የሚያስብል መጨረሻ። ምክንያቱም ከጦርነት መቆም በኋላ ሌላ አይነት ትግል ተጀምሯል። ጦርነት ከቆመ በኋላ ሰላም በራሱ አይገነባም። ሰላም ለመቆየት ስምምነቱ መፈጸም አለበት። ከዚያ ግን የስምምነቱ አፈጻጸም ላይ ጥያቄዎች መነሳት ጀመሩ። ሁለት ወገኖች የሚሉት የትግራይ ፖለቲካዊ ኃይሎች የፕሪቶሪያ ስምምነት ሙሉ በሙሉ አልተፈጸመም ይላሉ። የፌዴራል መንግስት ግን ስምምነቱ የሰላም መንገድን ከፍቶ እንዳለ ይገልጻል። ችግሩ ግን አለመግባባቱ በፖለቲካዊ ቃላት ብቻ አልቆመም። ሰዎች የሚያዩ እውነታ ከመንግስት መግለጫ ጋር ሲለያይ እምነት ይደክማል እና የእምነት ሲደክም ሰላም ምን ያህል ይቆያል? ሰላም በሰነድ ብቻ ይቆያል? ሰላም ማለት ወደ ቤት መመለስ ነው። አንድ ሰው ቤቱን ከለቀቀ ሰላም መጣ ማለት ብቻ ወደ ቤቱ ተመለሰ ማለት አይደለም። በትግራይ ግን የጦርነቱ ትልቁ ቅርጽ ቤታቸውን የለቀቁ ሰዎች ናቸው። ግን መመለስ በሩን ከፍቶ ወደ ቤት መግባት ብቻ አይደለም። ቤት መኖር አለበት፣ ደህንነት መኖር አለበት እና ሰው ነገ እንደገና አይፈናቀልም ብሎ ማመን አለበት። ስለዚህ የተፈናቃዮች መመለስ አንዱ የሰላም መለኪያ ሆነ። ግን የሚመለሱት ወዴት ነው? ምክንያቱም የትግራይ ሰላም ጥያቄ ከመሬት ጥያቄ ጋር ተያይዟል። በትግራይ የሰላም ጥያቄ ከመሬት ጥያቄ ሳይለይ መታየት አይችልም። ምክንያቱም ለብዙ ቤተሰቦች መሬት ማለት ቤት ነው፣ ትውስታ ነው፣ ህይወት ነው። አንዳንድ ተፈናቃዮች የሚጠይቁት ግልጽ ነው፣ ወደ ቤታችን እንመለስ፣ ወደ መሬታችን እንመለስ። በሌላ በኩል ግን የአካባቢው የህዝብና የፖለቲካ ትርክት እየተለያየ ነው። እያንዳንዱ ወገን የራሱ ታሪክ፣ መብትና የመሬት ጥያቄ ይዘው ቆመዋል። እነዚህ ላይ ነው ትልቁ ጥያቄ የሚመጣው። ሁሉ ሰው ወደ ቤቱ እንዴት ይመለሳል? ምክንያቱም ይህ ጥያቄ ካልተፈታ የትግራይ ሰላም ጉዞ አሁንም ያልተጠናቀቀ ይሆናል። ጦርነት ሲያበቃ ሰዎች የሚጠብቁት አንድ ነገር አለ፣ ሰላም። ግን ሰላም በወረቀት ላይ ብቻ ሲቀር ሰዎች መጠየቅ ይጀምራሉ። መንግስታት ሰላም አለ ሊሉ ይችላሉ። ፖለቲከኞች ሂደቱ እየተሻሻለ ነው ሊሉ ይችላሉ። ግን በመሬት ላይ ያለው ሰው የሚያየው ነገር ሌላ ከሆነ እዚህ ላይ ነው የህዝቡ አመለካከት የሚገባ። አንድ ወገን ሰላም እንጠብቅ ይላል፣ ሌላው ደግሞ ያልተፈቱ ጥያቄዎች አሉ ይላል። የሚያስጨንቀው ነገር ግን ሁለቱም አንድ ነገር ይፈልጋሉ፣ እንደገና ወደ ጦርነት መመለስ። ስለዚህ ዋና ጥያቄ ማን ትክክል ነው ብቻ አይደለም። ዋናው ጥያቄ ሰላም እንዴት ይቆያል የሚል ነው። በሌላ በኩል ጦርነት ከቆመ በኋላ የጦር ሜዳው ተዘጋ። ግን ሌላ አይነት ግጭት በፖለቲካው ውስጥ መታየት ጀመረ። ከጦርነቱ በኋላ ጥያቄው አንድ ሆነ፣ ትግራይን ማን ይመራታል? አንድ አቋም ብቻ የለም። ይህ ጥያቄ ግን ቀላል አልሆነም። አንዳንዶች የቀድሞ የፖለቲካ አመራር ሚና እንዲኖረው ይፈልጋሉ። ሌሎች ደግሞ አዲስ አመራር፣ አዲስ አቅጣጫና አዲስ የፖለቲካ ባህል ያስፈልጋል ይላሉ። ግን ከፖለቲከኞች በላይ ህዝቡ የሚጠይቀው ሌላ ነገር አለ። እንደገና ጦርነት አይሆን፣
ህይወታችን እንደገና ይጀምር። ስለዚህ የትግራይ ወደፊት ጉዞ የሚወሰነው በአንድ ሰው ወይም በአንድ ድርጅት ብቻ አይደለም። ግን የሚቀጥለው ክፍል ምናልባት ከሁሉም በላይ አወዛጋቢ ይሆናል። ከጦርነቱ በኋላ ትግራይ ውስጥ የቀረው ጥያቄ አንድ ብቻ አልነበረም። ማን ይመራል? የትኛው አካል ህጋዊ ስልጣን አለው? እና የትግራይ ወደፊት አቅጣጫስ ማን ይወስነዋል? የሚሉ ወሳኝ ጥያቄዎችን ተነስተዋል። በ2017-18 የፖለቲካ ውጥረቱ ከፍ ሲል በትግራይ የስልጣን ጥያቄ እንደገና ወደ መሃል መጣ። የፌዴራል መንግስት የሚደግፈው የጊዜያዊ አስተዳደር አለ። በሌላ በኩል ደግሞ ህወሓት የቀድሞውን የክልል መዋቅር እንደገና አቋቋመ እና ደብረጽዮን ገብረሚካኤል እንደ የክልሉ ፕሬዝዳንት መረጠ። ህወሓት የሚለው የፕሪቶሪያ ስምምነቱ እንደተጣሰና የትግራይ ጉዳይ ያለ ትግራይ ሰዎች ተሳትፎ መወሰን እንደሌለበት ነው። የፌዴራል ወገን ግን ይህ እርምጃ የሰላም ስምምነቱን የሚጥስና አዲስ ውጥረት የሚያመጣ ነው ይላል። ከዚህ የፖለቲካ ግጭት በታች አንድ ትልቅ ጥያቄ አለ። የትግራይ ህዝብ የወደፊት አቅጣጫ በመሪዎች ግጭት ብቻ ይወሰናል ወይስ በመጨረሻ የሚወስነው ህዝቡ ራሱ መሆን አለበት? በትግራይ ላለፉት ዓመታት አንድ ትልቅ ትምህርት ተማርኩ። ጦርነት ከመጀመሩ በፊት ሁልጊዜ የጦርነት ድምፅ አይሰማም። ዛሬ የፖለቲካ ውጥረት ሲጨምር ሰዎች ያለፈውን ያስታውሳሉ። የተሰበረ ቤት፣ የተፈናቀለ ቤተሰብ፣ የጠፋ ህይወት እና አንድ ጥያቄ እንደገና ይመጣል። የውጥረት ምልክቶች የፖለቲካ ክፍል ሲጨምር፣ የህዝብ እምነት ሲደክም እና ያልተፈቱ ጥያቄዎች ሲበዙ የጦርነት ፍርሃት መመለስ ይጀምራል። ግን ፍርሃት እውነት ማለት አይደለም። ውጥረቱ መኖሩ ጦርነት ይመጣል ማለት አይደለም። ግን ውጥረታችን ችላ ማለትም አደጋ ሊሆን ይችላል። ስለዚህ ጥያቄው ጦርነት ይመጣል ወይ ብቻ አይደለም። ጥያቄው ጦርነት እንዳይመጣ ምን እየተደረገ ነው የሚል መሆን አለበት። የትግራይ ወደፊት አቅጣጫ ስንመለከት አንድ ሀገር ከታሪኩ ሊለያይ አይችልም። ኤርትራ፣ ኢትዮጵያና ኤርትራ የቀረበ ታሪክ ያላቸው ጎረቤት ናቸው። ግን ይህ ቅርበት ሁልጊዜ ሰላም ማለት አልነበረም። ዛሬም የሁለቱ የሀገራት ግንኙነት ያለበት እንደሆነ የሚገልጹ ሪፖርቶች አሉ። በሌላ በኩል ደግሞ ህወሓት ከኤርትራ ጋር ግንኙነት አለ። ከዚህ በኋላ ግን አንድ ጥያቄ በህዝቡ መካከል ተነሳ። በኢትዮጵያና በህወሓት መካከል ያለው ግጭት ከኤርትራ ጋር ካለ የፖለቲካ ወይም የደህንነት ግንኙነት ጋር ይያያዛል። ይህ ጥያቄ በህዝቡ ውይይት ውስጥ ቢኖርም እስካሁን የተረጋገጠ ማስረጃ ሳይኖር እንደ እውነት ማቅረብ አይገባም። ግን አንድ ነገር ግልጽ ነው። በአካባቢው የሚኖረው ውጥረት በቀላሉ ወደ ትግራይ ህይወት ሊመለስ ይችላል እና በዚህ ጊዜ የሚከፈለው ዋጋ ፖለቲከኛ ብቻ አይሆን ህዝቡ ነው። ስለዚህ የትግራይ ጥያቄ የአንድ ድንበር ጥያቄ ብቻ አይደለም። የኢትዮጵያ የወደፊት የኤርትራ ግንኙነትና የትግራይ ህዝብ ሰላም እርስ በርስ የተገናኙ ጥያቄዎች ናቸው። ከጦርነት በኋላ አንድ ትውልድ በዝምታ ይቆማል። ይህ ትውልድ ጦርነትን አይተዋል፣ መፈናቀልን አይተዋል፣ ይሳራን አይተዋል። ግን አሁን ምን ይፈልጋል? አንዳንዶች የጠፋውን ዓመት መመለስ ይፈልጋሉ። ትምህርት፣ ስራ፣ ንግድ፣ ቤተሰብ። ግን ጦርነት እንደገና ቢመጣ ምን እንደሚያደርጉ ሳይታወቃቸው ይኖራሉ። በፖለቲካ ውስጥ ብዙ ጥያቄዎች አሉ። ማን ይመራል? ማን ይወስናል? ማን ትክክል ነው? ግን ለወጣቱ ትውልድ ሌላ ጥያቄ አለ። እኔ ህይወቴን መቼ ጀምራለሁ? አንድ መንገድ እንደገና ወደ ግጭት ይመራል። ሌላኛው መንገድ ወደ ትምህርት፣ ወደ ስራ፣ ወደ ንግድ፣ ወደ ሰላም። የትግራይ ወደፊት ዕጣ ፈንታ በመሪዎች ጠረጴዛ ላይ ብቻ ይወሰናል። የሚወሰነው የዛሬው ወጣት ምን እንደሚመርጥ ላይ ነው። ከዚህ በፊት ስለ መሪዎች ተናገርን፣ ስለ ፓርቲዎች ተናገርን፣ ስለ ጦርነትም ተናገርን። ግን ህዝቡስ ምን ይፈልጋል? ምናልባት የመጀመሪያ ፍላጎት በጣም ቀላል የሚመስል ነው፣ ሰላም። ሰዎች ወደ ቤታቸው መመለስ ይፈልጋሉ። ልጆቻቸውን ያለ ፍርሃት ማሳደግ ይፈልጋሉ። ግን ሰላም ማለት ጥይት መቆም ብቻ ነው ወይስ የተፈናቀለ ሰው ወደ ቤቱ መመለስ አለበት? የተያዘ መሬት ጥያቄ መፍትሄ ማግኘት አለበት። የጠፋ ፍትህ ማግኘት አለበት። እዚህ ላይ ግን አንድ ነገር መቀበል አለብን። ትግራይ ውስጥ ያሉ ሰዎች ሁሉ አንድ አይነት አያስቡ። አንዱ ሰላምን ከሁሉ በላይ ያስቀድማል። ሌላው ደግሞ ያልተፈቱ ጥያቄዎችን ሳይፈቱ ሰላም ሙሉ አይሆንም ይላል። ሁለት ግን አንድ ነገር ይፈልጋሉ፣ የሚቀጥለው ትውልድ ያለፈውን ስቃይ እንዳይደግም። ስለዚህ የትግራይ ወደፊት ጥያቄ ማን ያሸንፋል የሚለው ብቻ አይደለም። ትልቁ ጥያቄ እንደገና ማን ይከፍላል እና ይህ ጊዜ ህዝብ ይሆን? በትግራይ የሚነሳው ትልቁ ጥያቄ ማን ይመራ ብቻ አይደለም፣ ሌላ ጥያቄ አለ እና ይህ ጥያቄ ከካርታ በላይ ነው። መሬት። ጥያቄው ለምን ከባድ ሆነ? መሬት ለአንዳንድ ሰዎች የካርታ መስመር ብቻ ነው፣ ግን ለሌላ ሰው በዚያ መሬት ላይ የተወለደ ቤት ነው፣ የተቀበረ ወላጅ ነው፣ የቤተሰብ ታሪክ ነው። ስለዚህ የመሬት ጥያቄ በቀላሉ የሚፈታ የፖለቲካ ጥያቄ አይደለም። አንድ ወገን የተወሰኑ አካባቢዎችን በትግራይ አስተዳደር ስር መመለስ እንዳለባቸው ይላል። ሌላው ወገን ግን
በእነዚህ አካባቢዎች የሚኖሩ ሰዎች ፈቃድ፣ ማንነት እና የአስተዳደር ጥያቄ መከበር አለበት ይላል። ማንነትና የአስተዳደር ጥያቄ መከበር አለበት ይላል። እዚህ ላይ አንድ ነገር ግልጽ ነው። ሁለቱ ወገኖች የራሳቸውን ታሪክና ማስረጃ እንዳላቸው ይናገራሉ። ግን በእነዚህ የፖለቲካ ክርክሮች መካከል ተራ ሰው የት አለ? የተፈናቀለው ሰው ምን ይላል? ቤቱን ለመመለስ የሚጠበቀው ቤተሰብ ምን ይፈልጋል?